በመጀመሪያ አንቺ ጥፋተኛ እንደሆንሽ ሙሉ ለሙሉ ታውቂያለሽ አይደለ እንዴ? ጠንፌ ተብዬዋ ማለት ነው። ነገር ግን ማስታረቅ ካለብሽ በእንደዛ አይነት ደረጃ አይደለም። ሲጀመርም ሲጨረስም ራሳቸው ልጆቹ ይተዋወቃሉ፣ ይታረቃሉ። ሀይሚ በፍጹም አንቺን ማየት አትፈልግም። ይሄው ነው ፋክቱ ማለት ነው። እዚጋ ሀይሚዬ ደግሞ ማለት ነው ሲሲን ይቺም ጠንፌን ማየት ካልፈለግሽ ስሟ አይያዝልኝም። ቤተሰብ ይቅርታ፣ እኔ ያወጣሁላት ስም ይሻላል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ብስጭት ብያለሁ። ሰላምታውንም ሁሉ አረሳሁትኝ። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ሚዛናዊ ሆናችሁ ኮመንት ጻፉ። እኔ ሚዛናዊ ሆኜ ነው የማወራው። ምን መሰላችሁ? አሁን ሲሲ ጠንፌ እያለች ያለው ምንድን ነው? እኔ በአንቺ ምክንያት ከፍቅረኛ ጋር ተለያየን፣ ፊት ነስቶኛል። ስለዚህ ፊት እንዲነሳኝ አልፈልግም። ነገሮቹን አንቺ ነሽ አበላሽሽብኝ። አንቺ እንድታስተካከይልኝ እፈልጋለሁ። የሚስተካከለው ደግሞ አንቺ ከብሩኬ ጋር ስትታረቂ ነው። አንቺ ከብሩኬ ጋር ካልታረቅሽ ነገሮቹ ሊስተካከሉ አይችሉም። አንቺ በወራሹ ነገር እሱ እኔ ጋር ተጣልቷል፣ ሰላም አይደለንም። ተይ በናትሽ። ምን አወራች ሀይሚ? ምን አወራች? ሲጀመር አንቺ ራስሽ ነሽ የራስሽን ህይወት የበጠበጥሽው። አንቺ ሰው አልጋ ላይ ስትወጪ ወንድ ልጅ እኮ ነው ዝም የሚል ይመስልሻል? እንደዚህ በቀላሉ ይቅር የሚል ይመስልሻል እንዴ? እሷ ምን አወራች? አየ ቪዲዮሽን አኮረፈሽ፣ አለቀ። ይሄው ነው። ሀይሚ ደግሞ ለብሩኬ ይቅርታ ማድረግ አለብሽ፣ ይቅርታውን መቀበል አለብሽ። ከዚህ በላይ ብሩኬ መጨነቅ የለበትም። ይቺ ጠንፌ ግን መጀመሪያ ከእናንተ ህይወት መውጣት አለባት። ይሄንን ነው እኔ ማለት የምፈልገው። ከእናንተ ህይወት ስትወጣ እናንተ ነገሩን ታስተካክሉታላችሁ ብዬ አስባለሁ። ምክንያቱም እሷ ስታያት ራሱ ማለቴ ጠንፌ ነች የቀጠረቻት፣ ግን ሀይሚ ብሩኬን ስታይ ሸሸች። ይሄ የሆነበት ምክንያት ለምን ይመስላችኋል? እሷ የጠበቀችው ብሩኬን እንጂ ጠንፌን አይደለም። ለዛ ነው የአራድዬ ልጅ አይገባችሁም እንዲዝጋ። ነገር ግን እዚጋ እሷ ማየት ካልፈለገች ጠንፌን መብቷ ነው። ሀይሚ መብቷ ነው፣ ካልፈለገች መብቷ ነው ማየት። ጠንፌ ደግሞ አንቺ ማን አስታራቂ አደረገሽ? ሂጅና ፍቅረኛሽን ይቅርታ ጠይቂ። ሀይሚ የአንቺን ህይወት አልበጠበጠችም። አንቺ ነሽ የሀይሚን ህይወት የበጠበጥሽው። አንቺ ነሽ። ገና ጓደኛዬ ነው፣ ሁል ጊዜ ጓደኛዬ ነው፣ ጓደኛዬን ማገዝ ስላለብኝ ነው የምታግዡ። ጓደኛሽን ብልግና ነው እንዴ? ይሄ እኮ ብልግና ነው። ይሄ እኮ የሴት ልጅ ክብር ነው። እኔ በሴት ልጅ ክብር ላይ አልረማመድም። በሴት ልጅ ህልና እኔ ህልና አለኝ። እኔ ሊደረግልኝ የማይፈልገውን ነገር አላደርግም ብለሽ ማለት ነበረብሽ። ጓደኛዬን ላግዘው ነው ትያለሽ እንዴ? አልጋ ላይ ወጥተሽ ነው እንደዚህ አይነት ነገር የምታግዢው? ኖ በሌላ ነገር ከሆነ እሺ። ነገር ግን እንደዚህ ክብር የሚነካ ነገር አልፈልግም። ልጅቷ ልትጎዳ ትችላለች። ያንተና የእሷ ፍቅር ራሱ ሊላላ ይችላል። እዚህ ጋር ይሄንን ማድረግ አልፈልግም ማለት ነበረብሽ። ፍቅረኛሽን ከሴት ጋር ስታገኙ ክላስ ውስጥ እንዴት ነው ያደረገሽ? ሂማን ሄርሽን አይደለ እንዴ የነጭሽው? ተረሳ እንዴ? ፍቅረኛሽ ፕራንክ ባደረገሽ በሳምንት ውስጥ እኮ ነው እዚህ መተሽ ከብሩኬ ጋር እንደዛ አይነት ፕራንክ የሰራሽው። አንቺ ሲጀመር ሀይሚ አንቺ ከፍቅረኛ ጋር በአንቺ ምክንያት ዘጋኝ፣ አኮረፈኝ፣ ላይብ ገብቼ ዘጋኝ ምናምን እያሽ ትቀበጣጥር ያለሽ ራስሽ በሰራሹ ስህተት ነው። እሱን እበቀላለሁ ብለሽ ራስሽ በሰራሹ ስህተት ነው እንጂ ሀይሚ ላይ ያንቺን ችግርሽን ሌላ ችግርሽን እዛ አምጥተሽ መዘፍዘፍ የለብሽም። የራስሽ ስህተት ነው። የሀይሚ ምንም ስህተት የለም። ያደረግሽውን ነገር እኮ አየ በሚዲያ። ምን ሆነሽ ነው ሀይሚ? አንቺ ነሽ እንደዚህ ባወራሹ ነገር ምናምን እያሽ ተቀበጣጥር ያለሽ እንዴ? አንቺ እኮ እሱን በቀል ስትይ እኮ ነው ገደል የገባሽው። ሀይሚ ምን ታደርግሽ እንዴ? ከዛ በፊት ያደረግሻት ፕራንክ ሳያንስሽ አሁን ደግመሽ በሞራኗ ላይ ተረማመድሽ። እንደገና አሁን አንቺ ስህተት ነው ታያታለሽ እንዴ መተሽ? አይደብርሽም እንዴ? ምን አይነት ሰው ናት በጌታ ስም? እና ሀይሚዬ ግን ለብሩኬ ስትይ ሁሉን ነገር ታየውና ታረቁ። ከዚህ በላይ ይበቃል። ምክንያቱም እሱ ዝጋ ጭንቀት አይችልም፣ ሌላ ንግግር አይችልም ምናምን ነገር በቃ አለቀ። በሱ ምክንያት ደግሞ አንቺ ለብሩኬ ይቅርታ ሳታረጊ ስትቀሪ ይሰድቡሻል። በቃ ስድብ ነው፣ የስድብ ናዳ ያወርዱብሻል፣ እርግጠኛ ነኝ። ስለዚህ ሀይሚዬ ነገሮቹን ለሱ ስትይ ታዩ፣ በቃ ታዩ። ማለት ይሄ ፕራንክ ነው፣ ስሬስ የሆነ ነገር አይደለም። ስሬስ የሆነ ነገር ቢሆን ኦኬ ኖ ይበቃል። እዚህ ጋር ያለው ነገር የአንቺና የሱ ነገር ይበቃል። በቃ ይሄ ለህይወት አያስፈልግሽም እንላለን። ፕራንክ ግን አንቺን ፕራንክ ታደርጊያለሽ፣ እሱም ፕራንክ ያደርጋል ያለ ነው። ገባሽ? ትንሿ
ስለዚህ የኔ ቅማም ሀይሚዬ ለብሩኬ ስትይ እንደው በማርያም ነገሩን ታዩ አብርጅው። በብሩኬንም አሁን አንቺ ይቅርታ አልቀበልም ስትይ አንቺን ይሰድቡሻል፣ ሌላ ጣጣ ውስጥ ይገባል። ብሩኬም ያዝናል፣ ይከፈዋል፣ ብቸኝነት ይሰማዋል፣ ቤተሰብ ጋር ይደርሳል ይሄ ኬስ። ይሄ ነገር ከመሆኑ በፊት ለብሩኬ ስትይ ሁሉን ነገር ታዩ ማለት ነው። ጠንፌ ግን የራስሽን ችግር ራስሽ እዛ ተወጩ እንጂ እዚህ መተሽ ሀይሚ በአንቺ ምክንያት ነው ምናምን ይህ አትበይ። ድንጋይ በቦርሳ ይዘሽ የምትዞሪ ተንኮለኛ ሴትዮ ሀይሚን ለመፈንከት ነው ድንጋይ ይዘሽ የምትዞሪ ሴትዮ። አሁን አንቺን ማን ያምናል? ለአንቺስ ማን ያዝናል? ሲጀመር ማለት ነው። ምን አይነቷ ቋቋትያ! ከሀይሚ አናት ላይ ውረጅ፣ ከሀይሚ አናት ላይ ውረጅ። ከቻልሽ ከህይወታቸው ውጭ ሌላ ነገር አትቀበጣጥሬ ዝመትሽ በአንቺ ምክንያት ነው ምናምን ይህ ዝባዝንኬ ወሬሽን ወደዛ ጣዩ ወሬ። ሰው ግን ደፋር ነው ክርስቶስን ባወራሹ ዘጋኝ። ለምን አይፈታሽም? ለምን አልፈልግሽም? ምን አታስፈልጊኝም፣ እንዳንቺ አይነት ሴት ከዚህ በኋላ አታስፈልጊኝም ብሎ ለምን አይጠረቅምሽም? እስከዛኛው እስከ ወዲያኛው አይደለም ለአሁን ለትንሽ ቀን ይቅርና ማለት ነው። ደፋር አይን አውጣነሽ። በራስሽ ስህተት በራስሽ እጅ ራስሽ ነች ትዳርሽን ያፈረሽው እንጂ ሀይሚ አይደለችም። ሀይሚን የጠራሻት አንቺ ልታስታርቂ ነው ከብሩኬ። አንቺ በሐሰተኛ ሰደበችኝ ብለሽ እኮ ትናንትና ቴክስት ስታስነብቢ ነበር ለብሩኬ። ሀይሚ ስብዕና ጋር የማይሄድ ለዛውም ማለት ነው። ሀይሚ በፍጹም ልታደርገው የማትችለውን ነገር ሰደበችኝ፣ እንደዚህ አይነት ከሷ የማይጠበቅ እያልሽ የውሸት ኤዲት አድርገሽ ቴክስት አምጥተሽ ለብሩኬ ስታስነብቢ ነበረ። ሌላ ወንድ ቢሆን ብዙ ነገር ይላታል። ብሩኬ ግን ዝም አለ። አይሽ አንቺ እንደዚህ አይነት ጉድጓድ የምትቆፍሪ ሰው ነች። ለሰው ጉድጓድ የምትቆፍሪ ሴት ነች። ለሰው ትዳር ማለት ነው። ሰው መልካም ነገር ሰው ሲሆን መልካም ሰው ይሰጠዋል። እንዳንቺ አይነት እርኩሷ ግን ይኸው የራስሽም ህይወት ተበጠበጠ። እሰይ። ለማንኛውም የኔ ውድ ቤተሰቦች ላይክ ሼር አድርጉ። ሀይሚዬ ግን አደራ ከብሩኬ ጋር በቃ ሰላም አውርዱ። ይሄ ነው የሚፈለገው። ለጥላት በራ አትክፈች። እሺ የኔ እናት፣ ሁሉም ነገር ለበጎ ነው።